ደስ የሚሉ ቪዲዮዎችን የምንለቅላችሁ ይሆናል። እሺ ደስ ይለናል። እንዴ ማን ነው ደግሞ የላከ? ማን ይጠራው? በቃ እኔ እኮ አንድ ሰላም የማይሰጠው ሰው ካለ የአብርሃምን ጥላቻ የሚወድ የአብርሃምን በቃ ከልጁና ከሚስቱ ሊለይ የሚፈልግ እንደውም ኤፍሬም አይደለም የወንድም ጠላት ዳኒ የሚባል እርኩስ የሆነ ሰውዬ። ሰላም እንዴት ናችሁ? በሩታና በአብርሃም መመለስ ደስ ያላችሁ እንኳን ደስ ያላችሁ። እኔ በጣም ነው ደስ ያለኝ። ብቻ እኔ ደስቴ መቆጣጠር ነው ያቃተኝ። ወደፊት አብርሃምና ሩታ ወደፊት የምትሉ ላይክ እንድታረጉልኝ በትህትና ጠይቃለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እንድታረጉ በትህትና ጠይቃለሁ። ብቻ ወደ ቪዲዮ እንግባ እስቲ። በጣም ደስ ብሎኛል ዛሬ። እስቲ እንግዲህ ዛሬ ከጭቅጭቁም ከክርክሩም ዙሪያችን ካሉ ሰዎች ራቅ ብለን ጥሩ ሰዓትና ጊዜ የምናሳልፍ ይሆናል ብዬ ተስፋ አድርጋለሁ። ሰማችሁ አይደለ? እኔ እስቲ በሩታ ደስታ ደስ ያላችሁ እስቲ ይሄን ቪዲዮ ላይክ እንድታረጉልኝ ብቻ ነው ፈልገው። እኔ ሌላ ነገር አይደለም። በቃ እኔን አበረታቱኝ እስቲ። እውነቴን ነው። እኔ የዛኔ በፊት አብርሃም ከሄርሜላ ጋር ቢቀጥል ምናምን እያልኩ ተሳስቼ ሳወራ ነበር። ሰው እንግዲህ ከስህተቱ ይማራል አይደለ? እንግዲህ እኔ አብርሃም ከሩታ ጋር አዲስ ህይወት ጀምረው ከ5 ቀን በኋላ ተሽሎት መምጣቱ በጣም ነው ደስ ያለኝ። ብቻ ግን አንድ ጉድ አለ እየተባለ ነው፣ መረጃ ደርሶኛል። አንድ ላይ እዚህ ጋር እንመለከታለን። እስቲ ቪዲዮ እኛ ደህና ነን፣ ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ ማለት ነው ያው እንደምታውቀው ከአዲስ አበባ ልንወጣ ሰማችሁ አይደለ? በቃ ከአዲስ አበባ ወጥተው ፈታ ዘና ሊሉ ነው። አብርሃም ደህና ነኝ ብሏል። እና እኔ እንግዲህ ዝሙትን አልደግፍም። ቤተሰቦች ሄርሜላ በቃ እውነቴን ነው፣ የሚመጥንሽን ሰው ፈልጊ። በቃ አብርሃም ትዳር ያለ ሰው ነው። ወደ ትዳሩ ተመልሻለሁ ካለ እንግዲህ ሌላ ሰው ወንድ በበዛበት ከተማ ውስጥ አብርሃምን ከትዳሩ ተፋታ እንዴ? ሚስትና ልጅ ያለው ሰውዬ እባክሽ ሚስትና ልጅ ያለው ሰውዬ ጋር መራቅ አለብሽ። በቃ ከሱ ሌላ ወንድ አለ አይደለ? እና ሩታና አብርሃም እንደዚህ መሆናቸውና ወደ ድሮ ላይፋቸው መመለሳቸው በጣም ነው ደስ ያለኝ። እኔ ዛሬው ቪዲዮ በጣም ተቆጣጣሪው ነው። በቃ እንዴት ልበላችሁ፣ ደስቴን መቆጣጠር ነው ያቃተኝ። በጣም ነው ደስ ያለኝ። እስቲ ደስታችሁን እንደኔ ኮሜንት ላይ አስቀምጡልኝ። የዛኔ ተሳስቻለሁ፣ ይቅርታ። እሺ እኔ ከሄርሜላ ጋር አብርሃም የፈለገውን ህይወት መኖር አለበት ብዬ ስከራከር የነበረበት ምክንያት አንድና አንድ ነገር አብርሃም ደስ ካለው ብዬ ነው። አብርሃም ግን ደስ ካለው ያለው ከሩታ ጋር ሆኖ ነው። አያችሁ ደስታው እንዴ! በስተክክል እኮ እየተናገረ እኮ ነው። አሁን ላይ እኮ የዛኔ አብዝዛ ደንዝዝ የያዘው ሰው ይሄው ሀብል አላችሁ፣ ሀብሉ ሞለቀ። እኔም ሀብል ብያለሁ፣ ይቅርታ። ሀብል ተባለ፣ ቡዜ ሐኪም ቤት አለች፣ ብዙ ነገር ይሄው ተፈጥሯል። እንግዲህ አብርሃም ወደ ደህንነቱ ተመልሶ የዛኔ ሲያስመስል ነበር ማለት ነው። አውቆ አብርሃም እነ ቡዜና ዴቭ ሁላ የሚፈልጉት ከሄርሜላ ጋር እንዲሆንላቸው ነው እንጂ ለሱ ጤንነት አስቡ አይደለም። እኔ ሩታን ስለሚጠላት ነው ሁላ ዳኒ ለአብርሃም እኔ ወንድሙ ነኝ እያለ ለነቡዜ እየተከራከረ ያለው። ብቻ ግን እኔ ሩታና አብርሃም ሁሌ ወደፊት ነው ማለት ሌላ ነገር አይደለም። ሁሌ ወደፊት እንዴ! እንቀጥል እስቲ ከፈለክ ማለት ነው። የሚያማምር ክፍሎች አሉ ጸዴ ሩማል እና እዚህ ቆይ ምንድነው? እኔ እኮ የሚገርመኝ አብርሃም የሚሽኮረመመው ነገር እኮ ነው። ቤተሰቦች ይሁት እስቲ አያምርባቸውም? እውነቴን ነው። እስቲ ሶስቱም አያምርባቸውም? እስቲ እውነት ለመናገር እንዴ እኔ አሁን ሩታ አሁን ለቀልዷ ምናምን እንዲያወራ ብላ ምናምን ነው እዚህ ሩም አለ ምናምን የምትለው አብርሃም። ብቻ ግን አብርሃም ወደ ጤናው ተመልሶ እኔ አብርሃም ብልጥ ነው። አያችሁ ፍሬው ሁላ እኮ ሲናገር አብርሃም ጅል አይደለም። አብርሃም የሚያወራውን ነገር ያውቃል። አብርሃም የታመመው አዲስ ጸባይ ስላመጣ ነው እንጂ አብርሃም ሁሉ ነገር ያውቃል ሲል ነበርና እኔ እውነት ለፍሬው ሁላ ማድነቅ አለባችሁ። በቃ ፍሬው የሚናገረው ፍሬ የሆነውን ነገር ትክክለኛ ነገር ነው በቃ የሚናገረው እውነት ሆነና አብርሃም እንደዚህ ተመልሶ ማየታችን በጣም ነው ደስ ያለ። እስቲ ቪዲዮን እንይ። ደስ የሚሉ ቪዲዮዎችን የምንለቅላችሁ ይሆናል። እሺ ደስ ይለናል። እንዴ ማን ነው ደግሞ የላከ? ማን ይጠራው? በቃ እኔ እኮ አንድ ሰላም የማይሰጠው ሰው ካለ የአብርሃምን ጥላቻ የሚወድ የአብርሃምን በቃ ከልጁና ከሚስቱ ሊለይ የሚፈልግ እንደውም ኤፍሬም አይደለም የወንድም ጠላት ዳኒ የሚባል እርኩስ የሆነ ሰውዬ።
ከየት እንዳመጡት ሁላ ነው ያለቀው። እኔ እኮ ለዳኒ ከትላንት ወዲያ እኮ አጨብጭበናል አይደል እንዴ? ለአብርሃም ሰላም እየተሰማው አብርሃም አሰበለት በጣም። ዳኒ የሚባል እርኩስ የሆነ ሰውዬ ከህይወታቸው ካልወጣ በስተቀር እንዴት እንደሚሆን አላውቅም። እኔ ዳኒ ከዚህ በፊትም አይታችሁታል። ከሩታ ጋር ሆኖ አብርሃምን ለማሰቃየት ነው እንጂ የሚሞክረው ለአብርሃም ሰላምና ጤና በቃ የአብርሃምን ደስታ ምናምን የሚፈልግ ሰው አይደለም። ዳኒ ማለት በጣም እርኩስ የሆነ ሰው እውነቴን፣ እንደ ጥረቱ ቢምቢ የሆነ ሰው ቢምቢ እውነቴን ነው። እኔ እዚህ ጋር መሳረብ ምናምን አልፈልግም እንዴ። አረ ዳኒ እባክህ ተዋቸው፣ በደስታቸው እንኳን ቀን እንዴ። አብርሃምን እዩት እስቲ እንዴት እንደደነገጠ እንዴት በቃ ገብቷችኋል። አሁን ላይ አብርሃም በሽተኛ የሚሆነው አብርሃም ጤናው በቃ ጤነኛ የማይሆነው ጤናው ከህይወቱ የሚነሳበት በቃ በሽተኛነቱ የሚነሳበት አብርሃም እነ ዳኒ እነ ቡዜ የተለያየ ሰው ሄርሜላ የምትባል ሴት በህይወቱ ስገባ ነው። ከሄርሜላ ጋር አሪፍ ላይፍ አሳልፈዋል። አዎ አሳልፈዋል። እውነት ለመናገር ከሩታ ጋር በጣም በደንብ ከመሰረቱ ከሩታ ጋር ነው አይደለ? በቃ ሄርሜላ በድንገት ህይወቱ ላይ የመጣች ሴት ናት። አንድ ላይ ህይወቱን አሳለፉ። የሆነ ደስ የማይል ከሩታ ጋር ተጣልተው ደስ የማይል ላይፍ ነበራቸውና ከሄርሜላ ጋር አሪፍ ህይወት አሳለፉ። በቃ ያ ነገር አለፈና ድጋሚ እኔ ከስህተቴ ተምሬያለሁ ተቆጭቼበታለሁ ብሎ አብርሃም ሩታን ከመረጠ እነ ዳኒ መንጦልጦላችሁ እኔ ማን እንደሚነግረው ሁላ እኮ እነ ዳኒ መምጣታችሁ ምን አስፈለገ? በዚህ ልክ አረ ዳኒ እባክህ ተው እንዴ! ሁሉ ጊዜ የአብርሃምን ሰላም የማይፈልግ ሰው ማለት ዳኒ ነው። ከኛ ጋር ከቤተሰቦቹ ጋር ደግሞ መሆን ስላለበት ማለት ነው። አሁን እሱ ትውልድ ያለሽ ነገር ቻች አንተ ማን ነህ? ምንድነው? ቤተሰብ ምንም አይደለም እኮ በጣም ደህና ነው ዳኒ ምንድነው ቅብጥርጥር የምትለው? እንወስደዋለን ምናምን አንተ የጋካ ሩታ እንደውም ፖሊስ ነው መክሰስ ያለብሽ። ሰላም እየነሳን ነው ብለሽውላ እንትን ብትይኮ በስም ይሄ ገብቷችኋል። ሰላም በመንሳት ተብሎ እንትን ይባላል። ቤተሰብ አይደለ ቡዜና ዴቭ እንደዚህ ያልተጨነቁበት። እኔ ቅድሙ ቪዲዮ እነ ሄርሜላ ቤት የተለቀቀውን ያልሰሩላችሁ ይቅርታ፣ በጣም እኔ ጭቅጭቁ ስላስጠላኝ ነው። አብርሃም በዚህ ልኩላ እንደዚህ እንግዲህ እኔ አይታችኋል አብርሃም ቅድም ምን እንደሆነ። ይሄ ከ5 ቀን በኋላ የተለቀቀ ቪዲዮ ነውና ቅድም የሄርሜላ ቤት የተለቀቀውን አይታችሁታል። ሲጨቃጨቅ ምናምን በጣም የሚያስጠላ ነገር ነው የተፈጠረውና ዳኒ እንግዲህ አንተ ማን ነህ ነው እኔ ግርም የሚለኝ። አብርሃምን ልንወስደው ነው ከሩታን ስለሚጠላት ብቻ ነው። አሁን ደግሞ ሜሪ የምትባል አሁን ሜሪ እኔ ሩታ ሰጋዬ ስለሆነች ነው ምናምን ብላ እኔ የሜሪና የዳኒ የሚገቡበት ቪዲዮ ሁላ በጣም እኔ አንዳንዴ ግርም ይሉኛል። አብሶ የዳኒ ይሄ ሜሪ እንደውም ምንም አላረገችም ብሎ ዳኒ ሲመጣ ሁላ እኔ መንፈስ ነው እንዴ በየቦታው በአብርሃም እግር የሚከተለው እንዴ? እስቲ እኔ ቪዲዮ አንተ ይኸውልሽ ለእናንተ የመሰላችሁ አብርሃም ባንቺ ቁጥጥር ስር ያለ በኤፍሬም ቁጥጥር ስር ያለ ነው። አብርሃም ደግሞ በእኛ ቁጥጥር ስር ያለ ገባሽ? መውጫው መግቢያውን እየተከታተልን ሁሌም ከሱ ጋር ነው። ኧረ እባክህ ገና ሲሆን ብቻ ነው እኛ በዙሪያው ማጣት የምትችይው። ምንም የሚያገባ ነገር የለም ዳንኤል። ከይወጣ ሩታን ከጭራሽ በሽተኛ ልታረጓን ነው እንዴ? ዳኒ ይኸውላችሁ የአብርሃምን ሰላም አይፈልግም ያልኳችሁ። አብርሃም ልጅ ይዞ እንኳን ከሚስቱ ጋር እየተዝናና እንኳን እንዴ እኔ እኮ ዳኒ ጭራሽ በጣም ለአብርሃም ጠላት የሆነበት ሰው ማለት ዳንኤል ነውና ብቻ ግን አብርሃምን እንወስደዋለን ምናምን ማለት ሁላ። ቆይ አንተ ሐሳባችሁ ምንድነው? የአብርሃምን ህይወት ከበታተናችሁ በኋላ ሰላም ተሰማችሁ አይደለ? አብርሃምን ገደል መክተት ነው ሁሌ የበላይነት። አብርሃም የበላይነት ሆኖ ዳኒ የበታችነት ስሜት ስለሚሰማው ነው እንደዚህ አብርሃም ላይ በዚህ ነው ያህል ጭካኔ የሚያደርግበት። አብርሃም አዲስ ጸባይ አምጥቷል። አዎ አምጥቷል፣ እናውቃለን። ግን ሩታን ነው ፈልገው ካለ እኛ ደስ ነው የሚለን። እንዴ ደስ አይለንም እንዴ? እናንተ እስቲ ደስ አይላችሁም? እውነት ለመናገር ኮሜንት ላይ ተስቀምጡልኝ። እንዴ በጣም ነው ደስ የሚለን። እኔ አንዳንዴ እኮ ብልጭ እኮ ነው የሚልብኝ። እንዴ በቃ ሩታና አብርሃም ወደፊት ሁሌ ዳኒ ግን እኔ እንዲህ ከቪዲዮ ወጥቼ እንዲህ ብመተው ደስ ነው የሚለኝ። ምን አይነቱ ነው በእናታችሁ? እስቲ ቪዲዮ ተጠብቃለሁ። ና ዞር በል ከዚህ ጋር ዳንኤል፣ ከዚህ ዞር በል። የምሬን ነው ዞር በል። የኛን ህይወት አትበጥብጠን። በቃ ደስተኛ ነው፣ ህይወቱን እየኖረ ነው። ደስተኛ አይደለም ብለህ 100% የምትከራከረው ለምንድን ነው እንዴ? ሩታ ደስተኛ ነው ብላ ከነገረች አብርሃም ደስተኛ ነኝ ካለ ህፃኑ ደስተኛ ነው ብሎ ይንገርህ እንዴ? ዳኒ ከዚህ በላይ አብርሃም ደስተኛ ከሚሆንበት ነገር የለም።
አብርሃም ልሳኑ ስለተዘጋ ብቻ ደስተኛ አይደለም። እናንተ የሚታያችሁ ነገር አይታያችሁ ምናምን የምትለው ነገር እዛ ተረታችሁን እዛው ከቡዜ ጋር አንድ ላይ አጥኑት። እንዴ ማህበረሰቡ አንድ ላይ ሲደናቆር አንዴ ወደዚህ ነው አንዴ እንደዚህ ነው እያለ የማይሆን ነገር ሲቀባጥር የነበረ ህዝብ አሁን ላይ ደግሞ ምንድነው እኔም ስቀባጥር ነበር የዛ ሰዓት ማለት ነው ቤተሰቦችና መተቱ እንደዚህ ሩታ እንግዲህ እኔ ባሏ ላይ እንደዚህ ትጨክናለች ብዬ አላስብም። አብርሃም ደስታው የሚሰማው ከሩታ ጋር ነው። ዛሬ እኔ እውነቴን ነው የአብርሃም ደስታና ሰላም እንደዚህ ሆኖ ማየቴና አብርሃም በስነ ስርዓት ማውራቱ እኔ እውነት ምን ልበላችሁ ደስ ነው ያለኝ። የምሬን ነው። ምንም እንኳን ሆነ የታለ ደስታ ፊት ገባሽ አይደል? ደስተኛ ሆነ ሰው እንደዚህ አይነት ፊት አያሳይም። እንዴ ደስተኛ ይሁን እየመጣችሁ እያመሳችሁት ህይወታችንን እየበጠበጣችሁ እንዴ አንተ እኮ ማለት ነው የቀረህ አብርሃምን አግተኸው ከሩታ ይባስ በቃ እንዳያያት እንዲረሳት። እኔ ዳኒ አብርሃምን ቢያገኘው እሱ ራሱ ነው ድግም ተሰርቶ ሩታ የምትባል ሴት እንዳያውቅ የሚያደርገው። እንዴ በየትኛው ህይወቱ በየትኛው ሰላም ነው የሚሰጡት? እንዴ አንድ ቀን ሰላም ሰጥቶት አያውቅም ዳኒ። እኔ ወደ ህይወቴ ተመልሻለሁ የሩታን ጉድ ላሳይ ይላል፣ ይመጣል፣ አውቆ ይቀየሳል። እኔ ገብቶኛል፣ በቃ የዳኒ ሐሳብ ገብቶኛል፣ የአብርሃምም ሐሳብ ገብቶኛል። የዛኔ ዳኒ የሩታን ጉድ ላሳየ ከሜሪ ጋር ይገናኛሉ ምናምን ብሎ አሳዩት። ከዛ አብርሃም አሃ እንደዚህ ነው እንዴ ተማረ፣ በቃ አወቀ። ገብቷቸዋል። ሚስትና ልጅ ኖሮኝ እንዴት ነው ከሌላ ሴት ጋር ሆኜ ህይወቴን የምኖረው ብሎ አሰበ እና የዛኔ ሩታ ሁላ ታማ ምን አሰበ። በቃ መጣበትና አብርሃም እንግዲህ ሁሉንም ነገር ትቶ ከሩታ ጋር መቀጠሉን ብቻ ይፋ ሆኗል። ሩታ እንኳን ደስ አለሽ። እኔ እውነቴን ነው እውነት ሴት ልጅ ስታለቅስ ምናምን ሴት ልጅ ስታነባ ደስ አይልም። ሄርሜላ እንግዲህ ሴት አይደለች ወይ የምትሉ ሰዎች አዎ ሴት ናት። ግን ሄርሜላም እኮ ስታለቅስ ምናምን እኮ ደስ አይልም። እንደ ሰውኛ ነው የምላችሁ። ግን ምንድነው አሁን ሄርሜላ በማይገባ ቦታ ገብታ ብታለቅስ እኛ ምን አገባኝ? እኛ ጉዳያችን ነው እንዴ? አይደለም። የራሷ ጥፋት ነው አይደለ? ግን ሴት ልጅ የትኛውን ቦታ ላይ ስታለቅስ ምናምን ስታዝን ያሳዝናል፣ ያናድዳል። ግን ሄርሜላ ደግሞ በማያገባት ገብታ በሰው ትዳር ገብታ እንደዚህ ልበጥብጥ ካለች የራሷ ጥፋት ነው። እንግዲህ ቪዲዮን እስቲ እኔና ሀሳባችንን እንሰጥበታለን ነው ምላችሁ። እኛን ህይወት አትረብሻን ፕሊስ ና ሂድ። ህይወታችሁ ውስጥ አልገባም እንዳነች ዝም ሂድልን። ህይወታችሁ ውስጥ አልገባም። ተረዳሽኝ አይደለ? እኔ የምፈልገው አብርሃም ዳና ነው። ከዚህ በላይ እንዴት ህይወታችሁን ውስጥ ትገባለህ? ህይወቱን ስለመረጠ ህይወቱን ስለመራ ልጁን ሚስቱን ስላለ ነው። ሩታ እየደረሰች ነው ያለችው። ለምን ትረብሹናላችሁ? በቃ ተውና አንፈልግም አይደል እንዴ? ህይወቱን አልመረጠም፣ ልጁን አልመረጠም፣ ቤቱን አልመረጠም፣ ቤተሰቡን አልመረጠም። ልጁ ገና ምንም አልወሰነም እንዴ። ቆይ ከዚህ በላይ ግልጽ የሆነ ነገር ምን አድርገው ያሳዩ ዳኒ? ይሄ እኮ እንዴ ልበላችሁ አይምሮ በሽተኛ ጤነኛ ሰው አይደለም እላችሁ። አይምሮን የታመመ የነቀለ እብድ ሰው አለ። ይህ እንኳን እንደዚህ አብርሃም ልጁን ሚስቱን መርጧል ብላችሁ ብታስረዱት የሚገባው ነገር እኮ የዳኒ እንደዚህ ድርቅ ማለት ነው ያልገባኝ። ምን ያህል አብርሃምን ብጠለው ነው እዚህ ቪዲዮ ላይ የሚያሳየው። በጣም እኔ አንዳንዴ የሄርሜላ ደጋፊዎች በቃ ዳኒ ለእናንተ አገዘላችሁ በጣም አስጨበጨበ። እኔ ዳኒ ማለት የአብርሃምን ሰላም ከማይፈልጉ ሰዎች ውስጥ አንደኛው ጠላትና በቃ ሴጣናዊ አስተሳሰብ የሚያስብ ሰው ዳኒ ነው። ዳኒ ከዚህ ድርጊት መቆጠብ አለብን ነው እንዴ? ሁሉ ጊዜ እኛ መጮህ አለብን? ሩታ መጮህ አለባት? ግዴታዋ እኮ አይደለም እኮ ላንተ ማስረዳት እንዴ። ሩታ ላንተ ማስረዳት ሁሌ ግዴታዋ አይደለም። ሩታ በህግ አካልም ሆነ በሆነ አካል የሆነ ነገር ብታረጊ ባይነን እኛ እንጂ ሌላ ነገር አይደለም እንዴ። በዚህ ያህል ደረጃ የሰው ህይወት ውስጥ ገብቶ እንዴ እኔ ቃላት ያጥረኛል ለዚህ ለዳኒ ይሄ ባለጌ የሆነ ሰውዬ። አንተ ማን እንዴ? እኔ ጥላዬ ራሱ እንደዚህ አልተከተለኝም። ለምን ነው እንደዚህ የምትሆነው? ቆይ ለምንድነው አብርሃም ላይ የነገረህ እኮ ነው ዳኒ? ለምንድነው ማሰማው? ለምንድነው ማሰማቸው?
እነሱ ህይወታቸውን ከፈለጉ እነሱ ደስተኛ ከሆኑ እንዴ ቤተሰቦች እስቲ ቆይ እዚህ ጋር ቪዲዮ ድምጼን ላስተካክልላችሁ። እነሱ ከወደዱ እንዴ ለምንድነው ጥላዬ እንኳን አይከተለኝም እያለች እኮ ነው ዳኒ ተብየው። እንግዲህ እኔ ዳኒንም ካላገታችሁት አይሆንም ቤተሰቦች። እስቲ አንድ ዳኒ ላይ እርምጃ እንውሰድበት መሰለኝ። ዳኒ የሆነ ነገር ካልሆነ ወይ ዳኒ መርፌ ካልተወጋ አይገባውም። ዳኒ ወተት ነጭ ነው ካላሉት አይገባውም ነው እንዴ? ምንድነው እየተከናወነ ያለው ነገር? እኔ ግልጽ እየሆነልኝ አይደለም የዳኒ አስተሳሰብ። ለምንድነው በዚህ ያህል ደረጃ አብርሃምን የሚጠላው? እናንተ ካወቃችሁ እስቲ ኮሜንት ላይ ዳኒ ከአብርሃም ጋር ያላቸውን ነገር እስቲ ኮሜንት ላይ አሳውቁኝ እስቲ። እንዝናናበት። ኦኬ ቁጭ በልና ጣራ እኛ እንሄድልሃለን። ና እንሂድ። አይ እኔ ሳይኮ ነው የሚመስለኝ ቤተሰቦች። ዳኒ ጤነኛ አይመስለኝም። በቃ አእምሮ በሽተኛ ነው ብለን እንደምድም። ዳኒ ጤነኛ ቢሆን ኖሮ እንደዚህ አያደርግም። በሰው ህይወት ውስጥ ገብቶ ድርቅ አይልም ነበር። ብቻ ዳኒ ለሩታና ለአብርሃም ሰላም እንዳይሰጣቸው የሚያደርግ ሰው ውስጥ አንደኛው ነው። ማን የላከ? እኔ እኮ የላከህን ሰው ሁላ ማወቅ እፈልጋለሁ። ወይስ አብርሃምን በጣም ስለምጠለው ነው? እኔ አንዳንዴ እኮ ቪዲዮዎቹ ሁላ እኔ ግራ ነው የሚያጋቡኝ። የሚፈጠሩት ድርጊቶች የሚፈጠሩት ነገሮች ምናምን አንዳንዴ ግራ ያጋባል ስታዩት። እና የዳኒ ደግሞ ባሰ። በዚህን ያህል ልክ በዚህን ያህል ዳኒ ኧረ ተው እባክህ እንዴ! አንድ ሰው ቆይ እኔ ምን ብዬ ላስረዳችሁ? አንድ ሰው ህይወቴ አልፈልግህም ባልየውም ሚስትየውም ነገሩህ አይደል እንዴ? አንፈልግህም እያሉት እሱ እንግዲህ ምንድነው የሚያስበው? በቃ አብርሃምን ከሩታ ጋር ከለያየ በኋላ ከሄርሜላ ጋር አስቀጥሎ ሩታን የምትባል ሴትን ማሳበድ ነው አላማው። አይሳካለትም። ይህ ደግሞ አይሳካም፣ በምንም ተአምር አይሳካም። ሩታ ጀግና የሆነች ሴት ናትና እንግዲህ እኔ እንዴት እንዳሰባቸው አላውቅም። እንዴት እንዳሰበ ሩታ ይዛኔ ስለከዳቸው ከሩታ ጋር በጣም እላፊ ቃላቶችና እላፊ ስድድቦች ስለተሰዳደቡ ብዙ ነገር ተፈጥሮ ነበርና ብቻ ግን ዳኒ ምን እንዳሰበ አላማው አንድና አንድ ሩታና አብርሃምን ለመለያየት ነው እንጂ ሌላ ነገር አይደለም። ቤተሰቦች ማለት ነው። ችግር የለውም። እዚህ አካባቢ አታየኝም። ለልባችሁ ተዝናኑ፣ ፈታ በሉ። በር ላይም ልሁን ውጪም ነው ስፈልግ በላይ አለው። ግን በሰውጋሽ እንዳትረዱ አከታተሉኝ። ትችዋለህ ግን አለው። እሺ ምናልባት ፊት ለፊት አታየኝ ይሆናል እንጂ በዙሪያ እንዳለው ሁሉ ያስባል። ምንም አታመጣም ዳኒ። ምን ማለት እንደምችል ነው ዞር በፊት አለው። ሻብራ ወጉንማ ታውቅበታል። ወገኛ እኔ እኮ አንተ ሴጣን ነህ፣ መላእክት ነህ፣ መንፈስ ነህ፣ ምንድን ነህ? ከጎንህ ጥላ ላይ ያለው ምን አለው የምትለው እንዴ? እኔ እኮ ዳኒ ምንድነው የምፈልገው? አንድና አንድ አላማው የዳኒ አላማ ምንም አልገባኝም። የአብርሃምና የሩታን ህይወት መለያየት ከሆነ ደስታው በቃ ይህ ግልጽ ነው አይደል እንዴ? ምንድነው አላማው? ከዚህ ሌላ አላማው ምንድነው ነው? እኔ ሩታን የሚጠላታ ይሁን ምን ይሁን ግራ እያጋባኝ ነው የዳኒ ነገር። ብቻ ቤተሰቦች የዛሬውን ቪዲዮ አይታችሁ ፍረዱኝ። ዳኒ እንግዲህ ምን ትሉታላችሁ? ምን ይደረግ? እሺ በእናንተ ሀሳብ ዳኒ ምን ይደረግ? በቀበቶ ይቀጥቀጥ ነው የምትሉት? ይታገት ነው የምትሉት? ብቻ ግን እዚህ ጋር ቪዲዮዬን ሀሳቤን ጨርሻለሁ። የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እስከዚህ ስለተከታተላችሁኝ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ቻው